የፑቲን አቋም ታወቀ። እኛ ከናንተ ጋር ነን። ሞሳድና ኔታንያሁ በኢራንም ባለፈው ቅዳሜ ማለዳ አሜሪካና እስራኤል በቅንጅት ኢራን ላይ የከፈቱት ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒና በርካታ የኢራን የሲቪልና የወታደራዊ ባለስልጣናትን ከገደለ በኋላ የኢራንን የአጸፋ እርምጃ አስከትሎ ቀውሱን እያባባሰው ጦርነቱንም እያሰፋው መጥቶ ስጋቱ ዓለም አቀፍ ሆኗል። አሜሪካና እስራኤል በጋራ ኢራን ላይ የከፈቱት ጦርነት ከመካከለኛው ምስራቅ አልፎ ምስራቅ አፍሪካንና መላው ዓለምን የሚያሳስብ ብርቱ ጉዳይ እየሆነ መጥቷል። ጦርነቱ ሌሎች ሀያላን ሀገራትንም ሊያሳትፍ ይችላል፣ ወይንም ደግሞ ጦር ሜዳ ላይ ያሉት ኃይሎች ጦርነቱን ከቀጠሉ አሳሳቢ ይሆናል። ጦርነት በባህሪው አውዳሚ ስለሆነም ቀውሱ ዓለም አቀፍ እንደሚሆን ባለፉት ቀናት ብቻ የተከሰተው የነዳጅ ዋጋ ጭማሪ አንዱ ማሳያ ሆኖ በብዙ ዓለም አቀፍ ሚዲያዎች እየተዘገበ ነው የሚገኘው። የዓለም ደም ስር ከሚባሉት ባህሮች መካከል የሚመደበው የሆርሙዝ ሰርጥ የመዘጋት ስጋት መጨመርና የቀይ ባህር መተላለፊያ መስመር በስጋት ላይ መውደቅ ቀጥሎ የሚያስከትለው ጣጣም ከባድ ነው። ጦርነቱ መቼ እንደሚያቆም አልተገመተም። ትራምፕ ጦርነቱ እንደሚቀጥል ከመጠቆማቸው ጋር ተያይዞ የእስራኤሉ ጠቅላይ ሚኒስትርና ሞሳድ በኢራን ሕዝብ ፊት በአስገራሚ ሁኔታ አንዳቸው በኢራን ቴሌቪዥን ሌላኛቸው በቪዲዮ ያስተላለፉት መልእክት የኢራንን ዕጣ ፈንታ ጥያቄ ውስጥ የከተተ ነው። ከዚህ መገጋል ጋር ተያይዞ ሌሎች ሀያላን ሀገራት በጦርነቱ ተሳታፊ ይሆኑ ይመጣሉ የሚለው ከፍተኛ ስጋት እየጨመረ ባለበት በዚህ ወቅት ብዙዎች ከኢራን ጎን ሊቆሙ ይችላሉ ብለው የገመቷቸው የሩሲያው ፕሬዝዳንት በመጨረሻም አቋማቸው ታውቋል። ፑቲን በመካከለኛው ምስራቅ ያለውን ጦርነት በድርድር ለማስቆም ጥረት ማድረግ ጀምረዋል። ጉዳዩን በስፋት እናየዋለን። አብራችሁን ቆየው። ኔታንያሁና ሞሳድ ለኢራን ሕዝብም የእስራኤል መከላከያ ኃይል የኢራን መንግስታዊ ቴሌቪዥን ጣቢያን ስርጭት በመጥለፍ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፋርስ ቋንቋ ያስተላለፉትን መልእክት እንዲያስተላልፉ ማድረጉን የሚያመለክቱ መረጃዎች እየወጡ ነው። ባለፈው እሁድ ምሽት በቴህራን የሚገኙ ሁለት የሬዲዮና የቴሌቪዥን ጣቢያ ህንፃዎች በጦር ጀቶች በተጠቁ ጊዜም ለጥቂት ደቂቃዎች ተቋርጦ የነበረው የቴሌቪዥን ስርጭት እንደገና ሲቀጥል እስራኤል የጠለፈችው ይኸው ያልተጠበቀው መልእክት ለኢራን ህዝብ ተሰራጭቷል። ከዚህ በተጨማሪም የሚዲያ ላይ የዜና ስርጭት እንደገለጸው የጣቢያው ከፍተኛ አመራሮችና የፖለቲካ ዘርፍ ኃላፊዎች የኢራን ከፍተኛ መሪ አያቶላ ኻሜኒ መገደላቸውን ቅዳሜ ዕለት አስቀድመው ያውቁ ነበርም። አመራሮቹ ይህን የሞት ዜና ለህዝብ እንዴት ባለ መልኩ ማሳወቅ እንዳለባቸው ሲመክሩና ሲዘጋጁ መቆየታቸው ተገልጿል። በቴህራን በተለያዩ አቅጣጫዎች የሚታዩትና በጣቢያው ህንፃዎች ላይ የተሰነዘሩት ጥቃቶች ያስከተሉት ፍንዳታዎች የከተማዋን ነዋሪዎችን ያስደነገጠ ነበርም። በሌላ በኩል የኢራን መንግስታዊ ሚዲያዎች ለተወሰኑ ደቂቃዎች ከአየር ላይ ከጠፉ በኋላ ስርጭታቸውን ቢቀጥሉም በሀገሪቱ ከፍተኛ አመራሮች ላይ የደረሰው ጉዳት ግን መላውን የመንግስት መዋቅሮች እያናገው ይገኛል። በተለይም የአያቶላ ኻሜኒ መገደል መረጋገጥ በኢራን የፖለቲካ ታሪክ ውስጥ ትልቅ ለውጥ የሚያመጣ ክስተት ተደርጎ ተወስዷል። አሁንም በቴህራንና አካባቢው ውጥረቱ ነግሷል። ለኢራን ህዝብ በኢራን መንግስታዊ ቴሌቪዥን ከተሰራጨው የኔታንያሁ መልእክት በተጨማሪም ሞሳድ ለኢራን ህዝብ ባስተላለፈው የሬዲዮ መልእክት ከእናንተ ጋር ነን ብሏል። የእስራኤል የደህንነት ተቋም ሞሳድ ለጀግናው የኢራን ህዝብ በሚል ርዕስ አዲስ የሬዲዮ መልእክት መልቀቁ አነጋጋሪ ሆኗል። በሬዲዮ ላይ የሚታየው የጊዜ መቁጠሪያ አሸዋ ወይም ሳንድ ክሎክ የኢራን መንግስት አመራሮች ጊዜ እያበቃ መሆኑን የሚያመለክት ሲሆን የደህንነት ተቋሙ ከመልእክቱ ጋር እኛ ከናንተ ጋር ነን የሚል አጋርነቱን የሚገልጽ ጽሑፍ አያይዟል። ይህ ያልተለመደና ቀጥተኛ የሆነ የቪዲዮ መልእክት በሁለቱ ሀገራት መካከል ያለው የስለላና የሳይበር ጦርነት ወደ አዲስ ምዕራፍ መሸጋገሩን የሚያሳይ ሆኗል። በተለቀቀው ቪዲዮ ላይ ሞሳድ የኢራን ህዝብ ትብብሩን እንዲቀጥል ጥሪ ያቀረበ ሲሆን በርካታ የገዢው ስርዓት ከፍተኛ ባለስልጣናት መገደላቸውን ገልጿል። ቀሪዎቹ አመራሮችን በከፍተኛ ድንጋጤና ሽብር ውስጥ እንደሚገኙና አንዳንዶችም ከሀገር እየሸሹ መሆኑን የቪዲዮ መልእክት ያከላል። ይህ መግለጫ የወጣው በኢራን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶች ላይ የተፈጸሙ ጥቃቶች በመጨመሩና የሀገሪቱ የደህንነት መዋቅር ዘልቆ መግባት ተጋላጭ በሆነበት ወቅት ነው። ኢራን እንዲህ ባለ ሁኔታ በምትገኝበት ሰዓት የሩሲያው ፕሬዝዳንት አደራዳሪ ሆነው ብቅ ብለዋል። በጦርነቱ የፑቲን አቋም ጦርነቱ
እንደቀጠለ ነው። ሁሉም የአጸፋ እርምጃ በመውሰድ ላይ ናቸው። ኢራን ለተሰነዘረባት ጥቃት ሁሉ የአጸፋ እርምጃ ስትወስድ፣ በተመሳሳይ አሜሪካና እስራኤልም በኢራን ላይ የአጸፋ እርምጃ እየወሰዱ ነው። ይህም የጦርነቱን መስፋፋት የሚያሳይ ነው። ከእስካሁኑ እርምጃዎች መካከል ጥቂቶቹ ይህንን ይመስላሉ። ኢራን በኩዌት የሚገኘው የአሜሪካ ኤምባሲ ላይ ጥቃት ሰነዘረችም። ከዚያም ኤምባሲው ተዘጋ። በጉዳዩ ላይ ፈጣን ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕ አሜሪካ በቅርቡ የአጸፋ እርምጃ ትወስዳለች ብለዋል። ፕሬዝዳንቱ ለኒውስ ኔሽን እንዴት ምላሽ እንደምትሰጥ በቅርቡ ታሳውቃለች ሲሉ ነው የተናገሩትም። ፕሬዝዳንቱ ይህንን ያሉት ኢራን በሪያድ ከተማ በሚገኘው የአሜሪካ ኤምባሲ ላይ ጥቃት መፈጸሟ ከተሰማ በኋላ ነው። እንዲህ ባለ የአጸፋ እርምጃ እየቀጠለ ያለው ጦርነት ቀሪውን የዓለም ሕዝብ በብዙ እያሳሰበ ነው። ሌሎች ሀያላን በተለይም እንደ ሩሲያና ቻይና እንዲሁም ሰሜን ኮሪያ ያሉት ሀገራት ከኢራን ጎን የተሰለፉ እንደሆን ጦርነቱ ዓለም አቀፍ ሊሆን ይችላል የሚለው ስጋት ከፍተኛ ሆኖ እየተዘገበ ነው ያለው። በዚህ ወሳኝ ጊዜ ከዋናዎቹ አንዷ የሆነችው ሩሲያ በጦርነቱ ያላት አቋም ምን እንደሆነ ታውቋል። የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን መካከለኛው ምስራቅ እየተባባሰ የመጣው ውጥረት ለማርገብና ሰላም ለማውረድ ከፍተኛ ጥረት እያደረጉ መሆኑን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። ፕሬዝዳንቱ በተለይም በባህረ ሰላጤው የአረብ ሀገራት መሰረተ ልማቶች ላይ እየተፈጸመ ያለው ጥቃት እንዳሳሰባቸውም ጠቅሰው ይህንን ትልቅ ስጋት ለኢራን መንግስት እንደሚያደርሱ ቃል ገብተዋል። ሩሲያ በቀጠናው ያለውን ግጭት በዲፕሎማሲያዊ መንገድ ለመፍታት የምታደርገው ጥረት ቀጥሏል ነው የተባለው። ክሬምሊን አክሎም ሩሲያ የሌሎች ሀገራትን ሉዓላዊነት እንደምታከብርና በማንኛውም ሀገር ውስጥ ጉዳይ ጣልቃ የመግባት ፍላጎት እንደሌላት በማረጋገጥ ጭምር የያዘውን አቋም ግልጽ አድርጓል። ከዚህ ውጪ የሚወሰድ ማንኛውም አቋም ከዓለም አቀፍ ሕግ ጋር የሚቃረን መሆኑን የገለጹት ቃል አቀባዩ ሞስኮ በክልሉ ሰላምና መረጋጋት እንዲሰፍን ከአገሮቿ ጋር በቅርበት እየሰራች መሆኑን አስታውቀዋል። አሁን ባለው ሁኔታ ግን ኢራን በቀላሉ የምትረግብ አይመስልም። የአገሪቱ አመራሮች ለአሜሪካ በሰጡት ምላሽ ድርድር ብሎ ነገር የለም ብለዋል። ከዚህ አንጻር የፑቲን ጥረት ይሳካ ይሆን የሚለው ጥያቄ ይነሳል። ፑቲን እንደ ኢራን ብዙ ማዕቀብ የተጣለባቸው ከነ አሜሪካ ጋር ትንቅንቅ ላይ ያሉ መሪ ናቸው። እግረኛ ጦር ሊገባ ነው። አሜሪካም እስራኤልም እግረኛ ጦር ሊያስገቡ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የአገሪቱ መከላከያ ሚኒስትር እስራኤል ካትዝ ለሚዲያ አሳውቀዋል። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሮኬት ለመከላከል በሚል ነው። የእስራኤል ጦር በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የሚወሰደውን የኃይል እርምጃ አጠናክሮ እንደሚቀጥል ሚኒስትሩ ተናግረዋል። አያይዘውም አሸባሪው ድርጅት ወደ እስራኤል በሚያስወነጭፈው ሮኬት የተነሳ ዋጋ እየከፈለ ነው፣ መክፈሉንም ይቀጥላል ነው ያሉትም። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በድንበር የሚገኙ ማህበረሰቦችን ለመከላከል ቁርጠኛ ነን በማለትም አቋማቸውን ግልጽ አድርገዋል። በጋሊል የሚገኙ ማህበረሰቦችን ደህንነት ለመከላከል ቃል ገብተናል፣ እያደረግን ያለነውም ያንኑ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እንደ አስፈላጊነቱ እግረኛ ጦር ሊያስገቡ እንደሚችሉም ጠቁመዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አገራቸው የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛውና ከፍተኛ ደረጃ የጦር መሳሪያ እንዳላት በመግለጽ በእነዚህ አቅርቦቶች ብቻ መዋጋት እንችላለን አሉ። የእነዚህ የጦር መሳሪያዎች ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላትም እና ለማክሸፍ ዝግጁ ናት ሲሉ ትራምፕ በማህበራዊ ገጻቸው ላይ ጽፈዋል። በሌላ በኩል ትራምፕ አያቶላህን ሳይቀድሙኝ ቀደምኳቸው ብለዋል። ፕሬዝዳንቱ ከኤቢሲ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ከፍተኛ መሪ አያቶላ ኻሜኒ በእሳቸው ላይ ሌላ የግድያ ሙከራ ከማድረጋቸው በፊት የአሜሪካ ጦር ቀድሞ እርምጃ መውሰዱ መግለጻቸው አነጋጋሪ ጉዳይ ሆኗል። ትራምፕ ሲናገሩ እሱን ከመግደሉ በፊት እኔ ቀደምኩት፣ በእኔ ላይ 2 ጊዜ ሞክረው ነበር፣ አሁን ግን ቀድሜያቸዋለሁ በማለት በኢራን መሪዎች ላይ የተወሰደውን ወታደራዊ ጥቃት አረጋግጠዋል። የመግለጫ የወጣው በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት
በከፍተኛ ሁኔታ በናረበትና ዋሽንግተን በቴህራን ላይ የምታደርገውን የአየር ጥቃት ባጠናከረችበት ወቅት ነው። እንደ ፍትህ ሚኒስቴር መረጃ የኢራን እስላማዊ አብዮታዊ ዘበኛ ቡድን እንደ አውሮፓውያን አቆጣጠር በ2020 ለተገደሉት ጀነራል ቃሲም ሱሌማኒ በቀል ለመውሰድ በወቅቱ የፕሬዝዳንትነት እጩ የነበሩትን ትራምፕን ለመግደል ሙከራዎችን ሲያደርግ ቆይተዋል። የፌዴራል አቃቢ ሕጎች እንደገለጹት የኢራን ቅጥረኞች በአሜሪካ ምድር ጥቃት ለመፈጸም ቢሞክሩም በኤፍቢአይ ሚስጥራዊ ክወና ሴራቸው ሊከሽፍ ችለዋል። ኢራን እነዚህን ክሶች በተደጋጋሚ ብታስተባብልም የአሁኑ ጥቃት ግን ለእነዚህ የግድያ ሙከራዎች የተሰጠ ቀጥተኛ ምላሽ መሆኑን ትራምፕ አመልክተዋል። ከዚህ ጋር ተያይዞ የአሜሪካ እርምጃ እየጠነከረ ነው። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አሳሰበችም። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው ማሳሰቢያም በርካታ በመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ዜጎች በከፍተኛ የጸጥታ ስጋት ምክንያት ያሉትን የንግድ ማጓጓዣ አማራጮችን በመጠቀም እንዲወጡ አሳስቧል። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያም በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የንግድ መጓጓዣ አማራጮችን በመጠቀም አካባቢውን ለቀው እንዲወጡ መክረዋል። ይህም የጦርነቱን መስፋፋት ያሳያል። ማሳሰቢያው በባህሬን፣ በግብፅ፣ በኢራን፣ በኢራቅ፣ በእስራኤል፣ በዌስት ባንክና ጋዛ፣ በዮርዳኖስ፣ በኪዩት፣ በሊባኖስ፣ በኦማን፣ በኳታር፣ በሳውዲ አረቢያ፣ በሶሪያ፣ በተባበሩት አረብ ኤምሬትስና በየመን የሚገኙ አሜሪካውያንን የሚመለከት ነው። ማሳሰቢያው ለጥንቃቄው ምክንያት የሚሆነውን የጸጥታ ስጋት ምንነት በዝርዝር ባይገልጽም ዜጎች አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። በጉዳዩ ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ግን የእስራኤል አጸፋ እርምጃ ጠንከር እያለ መምጣቱን ተከትሎ የአሜሪካና እስራኤልም ተመሳሳይ የአጸፋ እርምጃ ከባድ በመሆኑ ነው። አሜሪካና እስራኤል በዚህ ጦርነት በኢራን ላይ ያቀዱትን ሙሉ በሙሉ ሊያሳኩ እንደሚችሉ ግምት ተሰጥቷቸዋል። ኢራን በበኩሏ በመረጃ አቅሟ ደካማ ሆና ብትታይም ካላት ዘመናዊ መሳሪያ አኳያ የጥቃት አድማሷን እያሰፋች ነው። ይህ የጦርነቱን ቀጣይነት ሊያሳይ ስለሚችል እንደ ፑቲን ያሉ ተጽዕኖ ፈጣሪ መሪዎች የኃይል አስተላለፋቸውን ተከትለው ጦርነቱን ከማባባስ ይልቅ የማደራደር ጥረት ቢያደርጉ በብዙዎች ይመከራል።